ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች፣ ዛሬ እንደተለመደው በአውሮፓ እግር ኳስና በዓለም ዋንጫዎች ዙሪያ የተሰሙ እጅግ በጣም አስገራሚ ትኩስ መረጃዎችን ይዘንላችሁ ቀርበናል። ከቶማስ ቱሄል አስገራሚ የዓለም ዋንጫው ውሳኔ ጀምሮ ማርከስ ራሽፎርድን የሚመለከቱ አዲስ ሰበር ዜናዎች፣ እንዲሁም አርሰናል ማንቸስተር ዩናይትድን በዝውውር ገበያው እያደረጓቸው ያሉ አስገራሚ እልህ አስጨራሽ ፉክክሮች በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩ እንላለን። ተመልሰናል ክቡራት የዳኒ ስፖርት ቤተሰቦች፣ ወደ መጀመሪያው መረጃችን ስናልፍ የእንግሊዝ ብሔራዊ ቡድን በዓለም ዋንጫው የመጀመሪያ ጨዋታውን ከክሮኤሺያ ጋር ከማድረጉ በፊት አስደንጋጭ ዜና አስተናግዷል። የኒውካስል ዩናይትዱ ባለተሰጥኦ የመስመር ተከላካይ ቲኖ ሊቨርሜንቶ በልምምድ ወቅት በደረሰበት የጡንቻ ጉዳት ምክንያት ከዓለም ዋንጫው ስብስብ ውጭ መሆኑ ይፋ ሆኗል። ይህ ተጫዋች በጭን ጉዳት ምክንያት የውድድር ዘመኑን ማብቂያ 5 ሳምንታት አምልጠውት የነበረ መሆኑ ይታወቃል። መጀመሪያውኑ ዝግጅቱ አጠራጣሪ ነበረ። አሰልጣኝ ቶማስ ቱሄል በእሱ ምትክ የቼልሲውን ተከላካይ ትሬቮህ ቻሎባህን በአስቸኳይ ጠርተዋል። ቻሎባህ በአሁኑ ወቅት የብሔራዊ ቡድኑ ስብስብ ወደ ዳላስ ሲያቀና፣ እሱ ግን በቀጥታ ወደ ካንሳስ ሲቲ በመጓዝ ላይ ይገኛል ተብሏል ማለት ነው። ሌላ መረጃችን የእግር ኳስ ታክቲክ ተንታኞች እንደሚያመለክቱት የቱሄል ውሳኔ ከቀድሞ አሰራራቸው ጋር ፍጹም ተመሳሳይና የሚጣጣም ነው ብለዋል። ቱሄል በውድድር መሃል ስርዓታቸውን የማይቀይሩ ይልቁንም ረዣዥም እና በተለያዩ ቦታዎች ላይ መጫወት የሚችሉ ቨርሳታይል የሆኑ ተጫዋቾችን ይመርጣሉ ተብሏል። ቻሎባህ በመካከለኛ ተከላካይነትም ሆነ በመስመር ላይ መጫወት የሚችል በመሆኑ ቱሄል ፍጹም ታክቲካዊ መፍትሄ ነው ተብሏል። ለዚህም ነው እንደ ትሬንት አሌክሳንደር አርኖልድ ወይንም ደግሞ ሉዊስ ሃል ያሉ ትልልቅ ስሞችን ከመጥራት ይልቅ በቤንች ላይ ተቀምጠው አላስፈላጊ ወሬ የማይፈጥሩትን እና ለቡድኑ የሚሰዉ ተጫዋቾችን የሚመርጡት ተብሏል ማለት ነው። የሚገርመው ነገር ቻሎባህ ገና የ19 ዓመት ወጣት እያለ እንደ አውሮፓውያን አቆጣጠር በ2018 ማለት ነው የዓለም ዋንጫ ፍጻሜ ዕለት በትዊተር ገጹ ላይ አንድ ቀን እመኑኝ ብሊቭ በማለት የዓለም ዋንጫን ፎቶ ለጥፎ ነበር ተብሏል። አሁንም ያ ህልሙ አሁን ደግሞ እውን ሆኖለታል። በጣም ደስተኛ ተጫዋች ሆኗል ማለት ነው። በሌላ በኩል ክቡራት የዳኒ ስፖርት ተከታታዮች ወደ ማንቸስተር ዩናይትድ ስናመራ የማርከስ ራሽፎርድ ጉዳይ መነጋገሪያ ሆኗል። ባለፈው የውድድር ዘመን በባርሴሎና ውስጥ ያሳለፈው ራሽፎርድ ባርሴሎናዎች ሰኞ ዕለት ያበቃው የ30 ሚሊዮን ዩሮ ቋሚነት ማስፈረሚያ አማራጭ ውል በማጠናቀቃቸው ማለት ነው ወደ ኦልድ ትራፎርድ ተመልሷል። የግዴታ መመለስም አለበት ማለት ነው። ዩናይትዶች ተጫዋቹን በ40 ሚሊዮን ፓውንድ ለሽያጭ ደግሞ መልሰው አቅርበውታል። በርካታ የፕሪሚየር ሊግ ክለቦች ይፈልጉታል። ነገር ግን ይህ የውል ማፍረሻ ስምምነት ለተቀናቃኞቹ ሊቨርፑል እና ማንቸስተር ሲቲ አይሰራም ተብሏል ማለት ነው። ራሽፎርድ ራሱን ሌላ የእንግሊዝ ክለብ ከመሄድ ይልቅ እሱም ራሱ ማለት ነው በዩናይትድ የቀረውን የሁለት ዓመት ውል አክብሮ መቆየትን ይመርጣል እየተባለ ይገኛል። ማንቸስተር ኢቭኒንግ ኒውስ እንዳለው ደግሞ አሁን በለጠፈው መረጃ መሰረት ስለ ማርከስ ራሽፎርድ አዲስ የዝውውር ንግግር የተደረገ መሆን ሲሆን በመጨረሻም የክለቡ ታሪክ
በክለቡ ታሪክ ማለት ነው የሚሰብር ትልቅ የሪከርድ ስምምነት ወይንም ሪከርድ ዲል ላይ መድረሱ ተረጋግጧል። ይህ ዝውውር ዩናይትድን ሌላ የክንፍ መስመር ተጫዋች ለማስፈረም የሚያደርገውን እንቅስቃሴ መንገድ የሚከፍት ነው ተብሏል ማለት ነው። በሌላ በኩል ባለፈው ጥር ወር ከማንቸስተር ዩናይትድ የተሰናበቱት ፖርቹጋላዊ አሰልጣኝ ሮበን አሞሪም በመጨረሻም ወደ ስራ ተመልሰዋል ተብሏል። ስካይ ኢታሊያ እንደዘገበው ከሆነ አሞሪም አዲሱ የኤሲ ሚላን ዋና አሰልጣኝ ለመሆን የሚያስችለውን ውል በይፋ ተፈራርመዋል። ይህ ዜና ለጣሊያኑ ክለብ ብቻ ሳይሆን ለማንቸስተር ዩናይትድም ትልቅ እፎይታን ፈጥሯል። ምክንያቱ ደግሞ ሲባል ዩናይትድ አሞሪምንና የአሰልጣኝ ቡድናቸውን በማሰናበቱ ምክንያት እስከ 15.9 ሚሊዮን ፓውንድ የሚደርስ የካሳ ጥቅማ ጥቅሞችን ሊከፍል ይችል ነበረ። አሁን ግን አሰልጣኙ አዲስ ስራ በመጀመራቸው ምክንያት ማንቸስተር ዩናይትድ ከ10 ሚሊዮን ፓውንድ በላይ የካሳ ክፍያ ማዳን መቻሉ ተረጋግጧል ማለት ነው። ወደ ሌላ ዝውውር ዜና ስለ አሌክሳንድሮ ቶናሊ ስንመለከት በአሁኑ ሰዓት በዝውውር ገበያው እጅግ እየሞቀ የመጣው የሌላ ጉዳይ የሳንድሮ ቶናሊ ጉዳይ ነው። በአዲሱ አሰልጣኛቸው ሮቤርቶ ዲዘርቤ ስር ቡድኑ ሙሉ በሙሉ መልሶ ለመገንባት የተነሱ ቶትንሃም ሆትስፐሮች ማለት ነው ይህንን ጣሊያናዊ አማካይ የፕሮጀክታቸው ቁልፍ አካል ለማድረግ ቶናሊ ለማስፈረም ይፋዊ ድርድር ጀምረዋል ተብሏል። ነገር ግን ስፐርሶች ብቻቸውን አይደሉም ይህን ተጫዋች የሚፈልጉት። ማንቸስተር ሲቲ እና የአርቴታው አርሰናልም ይህንን ድንቅ አማካይ ለማስፈረም ከፍተኛ ፍላጎት አሳይተዋል። ኒውካስሎች ለተጫዋቹ እጅግ ከፍተኛ ዋጋ የሚጠይቁ በመሆኑ የክለቦቹ የገንዘብ ፍልሚያ የትኛውን አቅጣጫ እንደሚይዝ እንግዲህ በቅርቡ የምናየው ይሆናል ማለት ነው። ሌላ መረጃችን ስንመለከት የውድድር ዘመኑን በአማዞን ፕራይም ላይ ኦል ኦፍ ነቲንግ ዶክመንተሪ ፊልም ላይ ለመቅረብ ይፋዊ የስምምነት አድርጓል ማለት ነው። ማን ካላችሁን ማንቸስተር ዩናይትድ ክለብ ስፖርት ክለብ ማለት ነው። ለአማዞን ኦል ኦር ነቲንግ የዶክመንተሪ ፊልም ለማቅረብ ይፋዊ ስምምነት አድርጓል። ባለፉት ዓመታት ላይ ጥያቄ ብዙ ቀርቦለት ነበር፣ ነገር ግን ፍቃደኛ ሳይሆን ቀርቶ ነበረ ማለት ነው። አሁን ግን ደጋፊዎቹ የክለቡን የውስጥ ሚስጥሮችና ታሪኩን በቅርበት የሚመለከቱበት ልዩ እድል ይሆናል ተብሎ ተገምቷል ማለት ነው። የማንቸስተር ዩናይትድ አማካይ አማኑኤል ኡጋርቴ የቀድሞውን አሰልጣኙን ሮበን አሞሪምን ለሚመሩት ኤሲ ሚላን ቀርቧል ተብሏል ማለት ነው። ማንቸስተር ዩናይትድ ለኤሲ ሚላን ለመሸጥ አቅርቦታል። በአሁኑ ሰዓት ይፋዊ ድርድር ባይኖርም የመጀመሪያው ደረጃ ፍላጎት ታይቷል ከኤሲ ሚላን ተብሎ ተገልጿል። አርሰናልና ሊቨርፑልን የቀደመው አርሰናል ሊቨርፑልን የቀደመበት አንድ ወጣት ባለተሰጥኦ ተጫዋች አለ። አባቱ እንዳረጋገጡት ከሆነ ልጃቸው ሊቨርፑልን ውድቅ በማድረግ ለአርሰናል ለመቀላቀል ስምምነት ላይ ደርሷል ተብሏል። ይህም ለአርሰናል ደጋፊዎች ትልቅ እፎይታ ዜና ነው ተብሏል ማለት ነው። እጅግ ባለተሰጥኦ ተጫዋች መሆኑ ብቻ ነው የተገለጸው የዚህ ልጅ ብቃት ማለት ነው። የአርሰናሉ ተከላካይ ፒዮሪ ኢንካፔ በዓለም ዋንጫው በኮት ዲቯር ጨዋታ ላይ 4 ጊዜ ተጫዋቾች አልፈውታል። ይሄ ደግሞ በጣም በውድድር ዘመኑ ላይ እስካሁን ከፍተኛው መጥፎ ሪከርድ ሆኖ ተመዝግቧል። ይህም ደግሞ በሌላ በኩል አርሰናል ደጋፊዎች እጅግ ክብረነክ ወይም አሳፋሪ ሆኖ ያለፈ ጉዳይ ነው ማለት ነው። አትሌቲኮ ማድሪድ ኩኩሬያን ለማስፈረም እየፈለገ ይገኛል። አትሌቲኮ ማድሪድ የቸልሲውን ማርክ ኩኩሬያን በውሰት በቋሚነት ለመግዛት መብት ያካተተ ማለት ነው ውል ለማስፈረም ንግግር መጀመሩ
ወይም ደግሞ ለመጀመር እየተዘጋጀ ነው ተብሏል ማለት ነው። ኤምባፔ ደግሞ ስለ አብሮት ስለሚጫወተው የክለብ አጋሩ ቹዋሜኒ የሰጠው ምስክርነት ስንመለከት ኪሊያን ኤምባፔ ስለ ባልደረባው ኤርሊያን ቹዋሜኒ ሲናገር በዚህ የውድድር ዘመን በሪያል ማድሪድ በፈረንሳይ ብሔራዊ ቡድን ውስጥ እጅግ ወጥ አቋም ያሳየ ድንቅ መሪ መሆኑን ገልጾ መስክሮለታል ማለት ነው ለክለብ አጋሩ ቹዋሜኒ። የተወደዳችሁ የዳኒ ስፖርት ቤተሰቦች የዛሬ ስፖርት መረጃችን እነዚህን ይመስሉ ነበረ። እናንተስ ምን ትላላችሁ? ቶማስ ቱሄል ቻሎባህን በመጥራታቸው ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? ማርከስ ራሽፎርድስ በዩናይትድ ሪከርድስ ስምምነት ተሽጦ መውጣት አለበት ወይስ መቆየት አለበት? እንዲሁም አርሰናል ቶትንሃምን እየተፋለመበት ያለው ሳንድሮ ቶናሊ የትኛውን ክለብ ቢቀላቀል ይበልጥ ያተርፋል? ያላችሁን አስተያየት ከታች ባለው ኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ላይክ ማድረጋችሁን እና ለጓደኞቻችሁ ማጋራታችሁን አትዘንጉ። በቀጣይ ቪዲዮ እስከምንገናኝ ቻው።